يا جستيدة أنا مش متهو ليش لكاو يا جستيدة يا ابراهيم وش በዚህ ተሰቅለሽ ነው ልትላያለሽ እንግዲህ ተይ እኔን ተይ ብለሽ ራስሽ እጅ ሌላ ጻይ እኮ ይብፈት ዳዊውን ግን እንግዲህ ተይ ባይ አይደለም አንቺ የመጣሽ ነው ባይ በቃችሁ አኒ እንዳቆርጠው እሺ እንግዲህ የሰው ልጅ ጭካኔ ማለት ይሄኛው ነው። ምን አይነት ኢሰባዊ ድርጊት ነው በእግዚአብሔር! አረ በማርያም ምን አይነት ኢሰባዊ ድርጊት ነው ግን! እቺን አንድ ፍርዬ ልጅ በዚህን ያክል ደረጃ ላይ ዱላ! በዚህ ልክ ተጨካክነናል። ምንም ልታጠፋ ትችላለች፣ ግን እንደዚህ አይነት ድርጊት ምን ማለት ነው? ቢያንስ ለህሊና እንኳን አይከብድም? እባካችሁ ይሄንን ቪዲዮ ሳትፈራ ሼር፣ ኮፒ ሊንክ፣ ሪፖስት አድርገው ለሁሉም ጠበቃዎች ይድረስ፣ ለህግ አካላት ይድረስ። እስኪ በዚህ ጉዳይ ላይ ህግ እነዚህ ልጆች የህግ ጉዳይ ፍትህ ማግኘት አለባት። ታዋቂ ቲክቶከሮች እቺ ልጅ የስነ ልቦና ጫና አለባት፣ አግኟት፣ እባካችሁን አግኟት። በጣም ነው የሚያሳዝነው። እኔ ውስጤ በጣም ከሚቋቋመው በላይ ነው ውስጥ ያዘነው። በጣም ያዘነው ውስጤ፣ የምሬን ነው። በጣም ህመም አለው። እባካችሁን በተቻላችሁ መጠን ሼር አድርጉት። ይሄ ቪዲዮ ቫይራል ይውጣ እስቲ። በጣም አደገኛ ነገር ነው እኮ የሰው ልጅ አስቡት እንግዲህ። ከቪዲዮ ጀርባ ደግሞ ቪዲዮ ባይኖር ሌላ ከዚህ በፊት ምን ተደርጋ ነበር እቺ ልጅ? እጅግ የስቃይ ማዕከል ውስጥ ነው ያለችው። የሰው ልጅ በፈጣሪ አምሳል የተፈጠረ እንደዚህ ሰቃያል። እባካችሁን ሼር አድርጉት። ኧረ መድኃኒዓለም፣ ኧረ ተቃጠልኩ እኔ ማርያምን በፈጣሪ